ኢትዮጵያ የመሪዎች የስልጣን ዘመን ልትገድም መሆኑ ተሰምቷል። ተመድና የአፍሪካ ህብረት ማሳሰቢያ አውጥተዋል። በባለሀብቶቹ ዘንድ ምን ተፈጠረ? ትራምፕ አመኑም። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 8 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። አብራችሁን ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የደብረ ማርቆስ አውሮፕላን ማረፊያ የመጀመሪያ ሙከራ በረራ ተደረገ። የደብረ ማርቆስ ከተማና የአካባቢው ማህበረሰብ ለበርካታ ዓመታት በጉጉት ሲጠብቅ የነበረው የደብረ ማርቆስ አውሮፕላን ማረፊያ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት የመጀመሪያ ታሪካዊ የሙከራ በረራውን አድርጓል። ይህ የመጀመሪያውን የመንገደኞች አውሮፕላን ማረፍ ለአካባቢው ሁለንተናዊ እድገት አዲስ ምዕራፍ የከፈተም ሲሆን የከተማዋን የትራንስፖርት ደራሽነት ከማሻሻል ባለፈም የንግድ ኢንቨስትመንትና የቱሪዝም እንቅስቃሴ በእጅጉ ያነቃቃል ተብሎም ታምኖበታል። የአውሮፕላን ማረፊያውን ስራ መጀመር አስመልክቶ የከተማው አስተዳደር ከፍተኛ አመራሮች እንደገለጹትም ይህ ፕሮጀክት የህዝቡን የልማት ጥያቄ የመለሰና ደብረ ማርቆስን ከሌሎች የሀገሪቱ ክፍሎች ጋር በቅርብ የሚያስተሳስር የልማት ምሰሶም ብለውታል። አውሮፕላን ማረፊያው ላይ ሲያርፍ የተመለከቱ የከተማዋ ነዋሪዎች ጥሪ የደረገላቸው እንግዶችና የአመራር አካላት የተሰማቸውን ከፍተኛ ደስታም ገልጸዋል። በሙከራ በረራው ላይም የፌዴራል ኢንዱስትሪ ሚኒስትር አቶ መላኩ አለበል፣ ምክትል ርዕሰ መስተዳደር አብዱል ሁሴን፣ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመዋል እና የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ተገኝቷል። ይህም የመጀመሪያው የሙከራ በረራ በተሳካ ሁኔታ መጠናቀም ተከትሎም በቀጣይ መደበኛ በረራዎች በይፋ የሚጀምሩም ይሆናል ተብሎም ይጠበቃል። በአፋጣኝ ሊፈታ የሚገባው የትግራይ ውጥረት የአፍሪካ ህብረትና ተመድ ማሳሰቢያ ሰጡም። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በፌዴራል መንግስቱና በትግራይ የፖለቲካ መሪዎች መካከል እየታየ ያለው አለመግባባት እንዳሳሰባቸው በመግለጽ ሁለቱም ወገኖች ልዩነቶቻቸውን በሰላማዊ መንገድ ለመፍታት በፕሪቶሪያው ስምምነት ላይ የተቀመጡትን መዋቅሮች እንዲጠቀሙ አጥብቀው አሳስበዋል። ይህ ጥሪ የቀረበው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍና የስራ ዘመናቸውን እያጠናቀቁ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በአዲስ አበባ ባካሄዱት 10ኛ የጋራ ዓመታዊ ጉባኤ ላይ ነው። ሁለቱም መሪዎች ከስብሰባው በኋላ ባወጡት መግለጫም በትግራይ ክልል እያገረሸ ያለው ውጥረት አሳሳቢ ደረጃ ላይ መድረሱን ጠቁመዋል። በዚሁ የአፍሪካ ቀንድ ጉዳይ ላይ ባተኮረው መግለጫ ጉቴሬዝና የሱፍ እንደ አውሮፓውያን አቆጣጠር በኖቬምበር 2022 የተፈረመው የሰላም ስምምነት ሙሉ በሙሉ በተግባር ሊውል ይገባልን ብለዋል። ከዚህ በተጨማሪም በምስራቅ አፍሪካ ቀጠና ውስጥ ባሉ ሀገራት መካከል እየታየ ያለው አለመግባባት እንዳሳሰባቸውን ገልጸው ሁለቱ ዓለም አቀፍ ተቋማት ቀውስ ከመከሰቱ በፊትም በቅንጅት ለመከላከል የሚያደርጉትን ጥረት ለማጠናቀርም ተስማምተዋል። የሁለቱ ዓመቱን አስከፊ የሰሜን ኢትዮጵያ ጦርነት ያቆመ የፕሪቶሪያ ስምምነት ፈራሚዎች ግንኙነት ባለፉት 2 ዓመታት ውስጥም ከፍተኛ ሁኔታ እየተበላሸ መጥቷልም ብለዋል። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የፌዴራሉ መንግስት ተፈናቃዮች ወደ ቀድሞ ቀያቸው ከመመለስና አወዛጋቢ የሆኑ ግዛቶችን ከማስረከብ ጋር የተያያዙ የውል ስምምነቶችን አልፈጸመም ሲል ይከሳል። በተጨማሪም የክልሉ ከፍተኛ አመራሮች የፌዴራል መንግስት ለክልሉ የሚሰጠውን የበጀት ድጋፍ ማቋረጡና የነዳጅ አቅርቦት መከልከሉን በመግለጽም ወቀሳ እያቀረቡ ይገኛሉ። ይህ የተባባሰ የመጣው የይገባኛል ጥያቄና አለመግባባት ነው የዓለም አቀፉን ማህበረሰብ ድጋሚ ስጋት ውስጥ የጣለው። በኢትዮጵያ የትንባሆ ተጠቃሚዎች ቁጥር በከፍተኛ ሁኔታ እየቀነሰ መምጣቱ ተነገረም። በኢትዮጵያ የትንባሆ ቁጥጥር ስራ ውጤታማ እየሆነ መምጣቱን የኢትዮጵያ ምግብና መድኃኒት ባለስልጣንና የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን በጋራ በሰጡት መግለጫ ሰጥተዋል። የዓለም የትንባሆ ጭስ ነፃ ቀን አስመልክተው በተሰጠው በዚሁ መግለጫ ላይም እንደጠቀሰውም በ2024 በደረገ ጥናት በሀገሪቱ የትንባሆ ተጠቃሚዎች ቁጥር ወደ 4.6 በመቶ ዝቅ ማለቱን ተረጋግጧል። የቁጥጥር ስራውን በተመለከተም የባለስልጣኑ የመድኃኒት ዘርፍ ምክትል ዋና ዳይሬክተር አቶ ስዩም ወልዱ ማብራሪያ የሰጡም ሲሆን ባለፉት 9 ወራት ውስጥ ብቻ ከ55,000 በላይ የሚሆኑ ተቋማት ላይ ጥብቅ ፍተሻ መደረጉን ገልጸዋል። በዚህም ሂደቱም ከ9.7 ቢሊዮን በላይ የገንዘብ ግምት ያላቸው ህገወጥ የትንባሆ ምርቶች ተይዞም እንዲወገዱ ተደርጓልም ብለዋል። የዓለም ከትንባሆ ጭስ ነፃ ቀን በዓለም ለ39ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ ለኒኮቲንና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል ግንቦት 23 ቀን 2018 ዓ.ም በሀገራችን ለ34ኛ ጊዜም እንደሚከበር ተገልጿል። ቀጥለናል። የመሪዎች የስልጣን ዘመን ሊገደብ ነው።
የኢትዮጵያ ብሔራዊ ምክክር ኮሚሽን የአስፈጽሙ ሪፖርት ባቀረቡት ወቅትም ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት እየተደረገ ያለው አገራዊ ምክክር ዋነኛ ዓላማም በህገ መንግስቱ ላይ ያለ ማብቂያ የተቀመጠውን የአገሪቱ መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። እንደ አብዛኛዎቹ የአፍሪካ ሀገራት የስልጣን ዘመን ለማራዘም ሳይሆን በተቃራኒው ገደብ ለማበጀት ረገድ መንግስታቸው ታሪካዊ ስር ነቀል የሪፎርም ተነሳሽነት መውሰዱን ገልጸዋል። ጠቅላይ ሚኒስትሩም መንግስት የስልጣኑ በህግ ተገደበም ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በአገራዊ ምክክሩ እንወያያሉ የፖለቲካ አካላት ክፉኛ ተችተዋል። የፖለቲካ የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉም ሲሉም የጠየቁት ዶክተር አብይ አህመድም መንግስት ኮሚሽኑ የሚያቀርባቸውን ምክረ ሀሳቦች ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት እንዳለውም በድጋሚ አረጋግጠዋል። በሌላ በኩል የአገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረትም በአገሪቱ 93 በመቶ የሚሆኑትም ማለትም ከ1234 ወረዳዎች በላይ ስኬታማ የአጀንዳ ማሰባሰብ ልየታ ማከናወኑን አሳውቋል። በጸጥታ ችግር ምክንያት በትግራይ ክልል ውስጥም በቀጥታ ማካሄድ ባይቻልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተውጣጡ የትግራይ ተወላጆች በማሳተፍ ሂደቱን ማካሄድ ተችሏል። በቀጣይ የሀገራዊ ምክክር ጉባኤዎች ለማካሄድና ምክረ ሀሳቦቹን ተግባራዊ ለማድረግ መዘጋጀቱን ይፋ አድርጓል። ወደ ውጭ ዜናዎቻችን አልፈናል። በቢሊዮነሮች ዘንድ ግጭት ተፈጠረ። የቴክኖሎጂ ዓለም አቀፍ ግዙፍ ስሞች በሆኑት በኤለን መስክና በሳም አልትማን መካከል የተጀመረው ታሪካዊ የህግ ፍልሚያ ከፍተኛ ትኩረት ስቧል። ይህ የፍርድ ቤት ክርክር የቻት ጂፒቲ ፈጣሪ የሆነው የኦንላይን የወደፊት ዕጣ ፈንታና የሁለቱን መሪዎች ስምና ዝና የሚወስን ነውም ተብሏል። የኤለን መስክ ዋና ክስ አልትማን ሰብአዊ ረድኤት ድርጅት ዘርፏል የሚል ክስም በኦፕን አይ ለትርፍ ያልተቋቋመ ድርጅት ሆኖ ይቀጥላል በሚለው ቃል ኪዳኑ እየታለለ ነው ሲሉም ይሞግታሉ። ሳም አልትማን በበኩሉ ይህንን ክስ በጽኑ ያጣጥለዋል። ባለፉት 3 ሳምንታት በካሊፎርኒያ የፌዴራል ፍርድ ቤት የተካሄደው የሙግት ሂደት አስገራሚ የመጽሐፍ ምልክቶችና ስልጣንን ለማግኘት ሲባል የቴስላ መኪናዎች በነፃ ስለመቅረባቸውም የሚያሳዩ ምስጢሮች እየተጋለጡበትም ነበር ተብሏል። በችሎቱ ላይ የቀረቡ በርካታ ታዋቂ ምስክሮች ግን የኤለን መስክን ክስ አስተባብሏል። ከተደመጡት ምስክሮች መካከል የኦፕንአይ ተባባሪ መስራች ኤል ስፒፐር፣ የቀድሞ የቦርድ አባል ታሽ ማኮሊ እና የማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዳላ ይገኙበታል። ናዳላ ማይክሮሶፍት በቢሊዮን የሚቆጠር ዶላር መዋለ ንዋይ ከማፍሰሱ በፊት ጥብቅ ምርመራ ማድረጉን አረጋግጠዋል። መስክ ማይክሮሶፍትን የአልትማን ሴራ አጋዥ ነው በሚል አብሮ ቢከስም የችሎቱ ሂደት ግን የዓለማችን ባለጸጋ የሆኑትን የኤለን መስክ ክስ የሚያስተባብሉ በርካታ ድምፆች የተሰሙበትም ሆኗል። አሜሪካ እያሽቆለቆለች ያለች ሀገር ናት በማለት ሺጂንፒንግ የተናገሩት 100% ትክክል ነው ሲሉ ዶናልድ ትራምፕ አመኑም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ቤጂንግ እያደረጉ ባለው ጉብኝት ወቀሳ ባስተላለፉት መልእክትም የቻይናው ፕሬዝዳንት ሺጂንፒንግ አሜሪካ እያሽቆለቆለች ሀገር ናት ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍም ፕሬዝዳንት ሺጂንፒንግ አሜሪካ እያሽቆለቆለች ያለች ሀገር አድርገው በተራቀቀ መንገድ የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ የአሜሪካ መዳከም ቀጥተኛ ጥያቄው የወቅቱ ፕሬዝዳንት ጆ ባይደን መሆናቸውን በጽኑ ተችተዋል። እንደ ትራምፕ ገለጻም አሜሪካ በባይደን የስልጣን ዘመንም ከፍተኛ ውድቀት ያስተናገደችው በተከፈቱ ድንበሮች፣ በልዩነትና እኩልነት ፖሊሲዎች፣ በከፍተኛ የግብር ጫናና በሀገሪቱ ውስጥ በስፋት በተንሰራፋው ወንጀል ምክንያት ነው ብለዋል። በተቃራኒው የእሳቸው አስተዳደር አሜሪካ ወደ ማይታመን ከፍታና እድገት እየመራት መሆኑን የጠቀሱት ትራምፕም ለዚህም ማረጋገጫ የሚሆነው የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግና በቢሊዮኖች የሚቆጠሩ የኢንቨስትመንት ፍሰት መመዝገቡን ነው ሲሉ ተከራክረዋል። በሌላ በኩል የቻይናው ፕሬዝዳንት ሺጂንፒንግ እያሽቆለቆለች ሀገር የሚለው ኃይለ ቃል በአደባባይ ባይናገሩም በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያም ሰጥተዋል። ፕሬዝዳንት ሺጂንፒንግ በንግግራቸው የሱዲሲ ወጥመድ ወይም ቱስዲ ሳይድ ትራምፕ የሚባለውን ታሪካዊ ክስተት ያነሱም ሲሆን ይህም አዲስ እያደረገ የመጣን ኃይል ካለው ነባር ኃይል ሀገር ጋር ወደ ጦርነት የማምራት ዝንባሌ የሚያሳይ ሲሉም ፕሬዝዳንቱ ገልጸዋል። አያይዘውም በተለይም በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታም
ነገሩ ተባብሶ ወደ ግጭት ተርፎም ወደ ከፋ ጦርነት ሊያመራ እንደሚችልም ሺጂንፒንግ አስጠንቅቀዋል። አሜሪካ በታይዋን ያላት ጉዳይ መተው አለባት፣ ከቻይና ጋር ለመደራደር እነዚህ ጉዳዮች ቀድመው እልባት ማግኘት አለባቸው ሲሉም ሺጂንፒንግ ከትራምፕ ጋር ባደረጉት ቆይታ መናገራቸውን ሺንዋ ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 8 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።